እየወደደች ፍላጎቷን በግልጽ የማታሳይ ሴት እነዚህን ባህሪያት ታሳያለች። የመጀመሪያው ነገር ትኩረት በመንፈግ ታምናለች። ማለት ብዙዎቻችን የለመድነው አንድ ቫይረል ያለ አንድ ሴት ስትወደህ ወይም ደግሞ በአንተ ላይ ፍላጎት ሲኖራት አብዝታ ትከታተላለች፣ ታስጨንቃለች፣ አይኖችን ታያለች። እነዚህ ማለት ያለፈባቸው ወይም ደግሞ ኦልድ የሆኑ ሀሳቦች ናቸው። ትክክለኛው ነገር ግን ምን መሰለህ፣ ወደ አንተ መቅረብ ብቻ ሳይሆን ወይም ደግሞ ለአንተ ትኩረት መስጠት ባይሆን ትኩረትንም የምትነፍግ ከሆነ በተመሳሳይ መልኩ በአንተ ላይ ፍላጎት ስላላት ሊሆን ይችላል። ለምሳሌ ከጓደኞቿ እየሳቀች እና እየተዝናናች የነበረች ልጅ በድንገት አንተ እዛ ቦታ ስትገኝ ድንገት ዝምተኛ የምትሆን ከሆነ ኩልኩል ለመጫወት የምትሞክር ከሆነ በአንተ ላይ ፍላጎት ስላላት ነው። ምክንያቱም በአንተ ላይ በነገራችን ላይ ምንም አይነት ፍላጎት የሌለው ሰው አይሞቀውም፣ አይበርደውም ወይም ደግሞ ምንም አይነት ሪስፖንስ አያሳይም። ነገር ግን ምንም ሳታረጋት ወይም ደግሞ በመካከላችሁ ምንም ሳይፈጠር ድንገት ኩል ለመሆን ወይም ደግሞ ይሄ መውደዷ እንዳይታወቅባት አላ ዝምተኛ መሆን ነገር ካስተዋልክባት በአንተ ላይ ልዩ ፍላጎት ስላላት ነው። እና ያቺ ልጅ ወደ ህይወት ማምጣት የምትፈልግ ከሆነ ያንተ ልትሆን ይችላለች። ሁለተኛው ነገር ብሎክ አንብሎክ ጨዋታ ውስጥ የምትገባ ከሆነ ነው። ልክ እንደ ልጅ ብሎክ በማድረግና አንብሎክ በማድረግ የምታምን ከሆነ ማለትም አንድ ሳምንት በጣም ትቀርባለች፣ ትጫወታለች፣ ከአንተ ጋር ግንኙነታችሁ የጠነከረ ይመስልሃል። ማለትም የኔ ናት ማለት ደግሞ ሲጀምር ሙሉ ለሙሉ ትርቃለች ወይም ደግሞ ብሎክ ታደርጋለች። እንዲህ አይነት ነገሮች ምንድነው መሰለህ የሚመጣው እርሷ ስሜቷን እንኳን ማመን አልፈለገችም ወይም ስሜቷን መቀበል አልፈለገችም። እንደምትወድህ ታውቀዋለች ወይም ደግሞ በአንተ ላይ ፍላጎት አላት። ነገር ግን ያን ስሜቷን ገና ለመቀበል ዝግጁ አይደለችም ወይም ደግሞ ሬዲ ስላልሆነች ነው። ስለዚህ ያቺ ልጅ የምትፈልጋት ከሆነ ያው አንተ መበርታት ነው ያለበት። ምክንያቱም የአንተ የመሆን እድሏ በጣም ሰፊ ነው። ብሎክ አንብሎክ የፍቅር አንዱ መገለጫ ሊሆን ይችላል። እንደዚህ ስለ ይሄ ኮንስታንት የሆነ ባህሪ ማለት አይደለም። ነገር ግን በመጀመሪያዎቹ በግንኙነት ወራት አካባቢ እነዚህን ባህሪያት በተደጋጋሚ የምታይ ከሆነ በአንተ ላይ ፍላጎት ስላላት ነው። ባይኖራት እመነኝ ወይ ብሎክ አድርጋ በዛው ነው የምትቀረው። ሶስተኛው ነገር የአጋጣሚዎች መደጋገም እንዲፈጠሩ ታደርጋለች። ሴቶች በጣም ስማርት ከሆኑባቸው ጉዳዮች አንዱ አጋጣሚዎች መደጋገም ነው። ሆን ብላ ነው እነዛን ነገሮች የምታደርጋቸው። ምናልባት አንተ ሁሌም የሆነ ቦታ ላይ እንገናኛለን ወይም ደግሞ ድንገት እንገናኛለን የመሳሰሉ ነገሮችን ልታወራ ትችላለህ ለራስህም ወይም ደግሞ ለእርሷ። ነገር ግን እነዛ ነገሮች የተቀመሩ ሊሆን ይችላሉ። ማለትም ሴቷ ፈልጋና አቅዳ ያደረገቻቸው ነገሮች። ሴቶች በጣም ስማርት ከሆኑባቸው ጉዳዮች እንዳልኩ አንዳንዴ ፍላጎቱ ከአንተ የመጣ ልታስመስለው ትችላለች። እርሷ ናት የምትወድህ ወይም ደግሞ እርሷ ናት ፍላጎት ያላት። ነገር ግን አንተ በተደጋጋሚ እንድታያትና እንዴት ነው በዙሪያ እንድትኖር ታደርግና ከዛ በኋላ ስሜቱ ከአንተ ማለትም ከአንተ እንዲመጣ የማድረግ ልዩ አቅም አላት። ስለዚህ ምናልባት እነዛ አጋጣሚዎች ተራ አጋጣሚ ሳይሆኑ በሷ የተቀነባበሩ ወይም ደግሞ በሷ የተዘጋጁ ሊሆኑ ይችላሉ። ያ ማለት በአንተ ላይ ፍላጎት አላት። አራተኛው እንደ ፍቅረኛ አክት ማድረግ ጀምራለች። አንዲት ሴት ከልቧ ስትወደህ ወይም ደግሞ በአንተ ላይ ፍላጎት ሲኖራት ምንም አይነት ግንኙነት ውስጥ ላትገቡ ይችላላችሁ። ነገር ግን እንደ ፍቅረኛ አክት ማድረግ ትችላለች። ያ ማለት ደጋግማ ልትደውልልህ፣ ደጋግማ ቴክስት ልታደርግ፣ እንዲሁም የንገናኝ ጥያቄዎችን በብዛት ልታቀርብልህ ትችላለች። ምናልባት ያቺ ልጅ ደፈር ብላ ትወጂኛለሽ እንዲህ ምናምን ብለህ እንኳን ብትጠይቃት አይ አልወደህም፣ እኔ ለሁሉም ወንዶች ወይም ደግሞ ለሁሉም ሰዎች እንዲህ መልካም ነኝ ልትል ትችላለች። እውነቱ ግን እንደዛ አይደለም። ሴቶች እንደዚህ የሚሆኑበት ዋነኛ ምክንያት ሪጀክሽን ፍራቻ ነው። በወንዶች ሪጀክት መደረግ ወይም ደግሞ ውድቅ እንዲደረጉ አይፈልጉም። ስለዚህ ምናልባት ያቺ ልጅ አንተን ትወድሃለች ወይም ደግሞ በአንተ ላይ ፍላጎት አላት። ነገር ግን ሪጀክት እንዳታረጋት ወይም ደግሞ ከህይወትህ ገፍተህ እንዳታስወጣት ስለምትፈራ ብቻ ነው። ፍላጎት ካለህ ያው መግፋት ብቻ ነው የሚጠበቅብህ። የመጨረሻውና ወሳኝ እውነት ምን መሰለህ? የቃልና የተግባር አለመጣጣም ወይም ደግሞ አለመገናኘትን በተደጋጋሚ የምታይባት ከሆነ ነው። ያ ማለት እንዳትደውልልኝ ትላለች፣ ነገር ግን ደግሞ ወደምብ ታወራሃለች። ላገኝ አልፈልግም ትላለች፣ አንተ ባለህበት ትገኛለች። ወይም ደግሞ አንተ በህይወቴ አታስፈልገኝም፣ እንደማልወድ እያወቅህ ለምን ትቀርበኛለህ ትላለች። በተደጋጋሚ ደግሞ ዋጋ ስትከፍልልህ ልታገኝ ትችላለህ። እነዚህ ማለት የቃላትና የተግባር አለመጣጣም በተደጋጋሚ የምታይባት ከሆነ በቃ ልጅቷ ሬዲ ነው ያልሆነችው ለግንኙነቱ። ነገር ግን አንተ ግንኙነቱን የምትገፋ ከሆነ ወይም ደግሞ ወደ አንተ እንድትቀርበው ሞር የምታደርግ ከሆነ ምንም ጥያቄ የለውም ከዛሬ ባይሆን ነገ አንተ እንደምትወርቅ እርግጠኛ ነኝ። ነገር ግን እነዚህም ባህሪያት ብቻ በማስተዋል ደግሞ ጌመር የሆነች ሴት ላይ ልትወርቅ አይገባም።